2026 ኃይለኛ የለውጥ ነጥብ ይሆናል። ለብዙ ሰዎች የመማሪያ ዓመት ይሆናል፣ ለሌሎች ደግሞ የትግል ዓመት ይሆናል። ለአንዳንድ የዞዲያክ ምልክቶች ግን 2026 የእውነተኛ ስኬት ዓመት ይሆናል። ስኬት ሁል ጊዜ በአንድ ጀንበር ሀብታም መሆን ማለት አይደለም። ስኬት ማለት በመጨረሻም ጠንክረው የሰሩትን ስራ ማግኘት፣ ለዓመታት ጥረት የገንዘብ መረጋጋት፣ እውቅናና አክብሮት ማግኘት፣ በራስ መተማመን እና ግልጽነት ማግኘት እንዲሁም የተሻለ የወደፊት ህይወት መገንባት ናቸው። ኮከብ ቆጠራ ህይወቶን አይቆጣጠርም፣ ነገር ግን የኃይል ቅጦችን ያሳያል እና በ2026 የተወሰኑ የዞዲያክ ምልክቶች ከነዚህ ኃይሎች ጠንካራ ድጋፍ ያገኛሉ። በዚህ ቪዲዮ ውስጥ በ2026 በጣም ስኬታማ ሊሆኑ ስለሚችሉ 5 የዞዲያክ ምልክቶች እንነጋገራለን። ምልክቶ ከነዚህ ውስጥ አንዱ ሊሆን ስለሚችል እስከ መጨረሻው ድረስ ይጠብቁ። ቪዲዮውን ላይክ በማድረግ እንጀምር። አንደኛ ካፕሪኮርን የሽልማት ዓመት። ካፕሪኮርን 26 የሽልማት ዓመትህ ነው። ለረጅም ጊዜ ከትዕይንቱ ጀርባ ጠንክረህ ስትሰራ ቆይተሃል። አላጉረመረምክም፣ አላቆምክም። ሌሎች ተስፋ ሲቆርጡ ትኩረትህን ሰጥተህ ቆይተሃል። በ2026 ያ ጥረት በመጨረሻ ፍሬ ያፈራል። ይህ ዓመት የሥራ ሂደት ወደፊት የሚሄድበት፣ ስልጣንና አክብሮት ታገኛለህ፣ የገንዘብ ሁኔታ ይሻሻላል፣ እንዲሁም ሰዎች በቁም ነገር ሊይዙ ይጀምራሉ። ካፕሪኮርኖች በትዕግስትና በዲሲፕሊን ይታወቃሉ እና 26 እነዚያ ባህሪያት በትክክል ይሸልማቸዋል። ሊቀበሉት ይችላሉ። ማስተዋወቂያ፣ የአመራር ሚና፣ የተሳካ ንግድ ዕድል ወይም የረጅም ጊዜ ፋይናንስ መረጋጋት። ይህ ዕድል አይደለም፣ ይህ የወጥነት ውጤት ነው። ትልቅ ውሳኔዎችን በማድረግ የበለጠ በራስ መተማመን ሊሰማዎት ይችላል። ራስዎን የበለጠ ያምናሉ፣ ችሎታዎችዎን መጠራጠር ያቆማሉ። ሁለተኛ ሊዮ እውቅናና በራስ መተማመን። ሊዮ 2026 ወደ ትኩረት ይመልሶታል። ባለፉት ዓመታት ችላ ተብለው ወይም ዝቅ ተደርገው ሊሰማዎት ይችላል። ጥረቶቹ የሚገባቸውን ትኩረት ላያገኙ ይችላሉ። ነገር ግን በ2026 ነገሮች ይለወጣሉ። ይህ ዓመት የእውቅና፣ ታይነት፣ በራስ መተማመንና የግል እድገት ነው። ሰዎች ተሰጥኦውን እንደገና ማስተዋል ይጀምራሉ። ድምጾ እየጠነከረ ይሄዳል። መገኘቶ ኃይለኛ ይሆናል። የሊዮ ጉልበት ስለ አመራርና ፈጠራ ነው እና በ2026 አጽናፈ ሰማይ ሁለቱንም በመግለጽ ይደግፎታል። ሊሳኩ ይችላሉ። የአመራር ሚናዎች፣ የፈጠራ መስኮች፣ ንግድና በህዝብ ንግግር ወይም በሚዲያ። ይህ ዓመት መደበቆን እንዲያቅሙና ማብራት እንዲጀምሩ ይገፋፋውታል። ሆኖም ለሊዮ ስኬት የሚመጣው በራስ መተማመን በትህትና ሲስተካከል ነው። ያለማቋረጥ እውቅና ሳያስፈልጎት በራሱ ሲያምኑ። ሶስተኛ ታውረስ የፋይናንስ መረጋጋትና እድገት። ታውረስ 26 ስለ ጠንካራ ስኬት ነው። ፈጣን ስኬት አይደለም፣ አደጋ የማያስከትል ስኬት አይደለም፣ ነገር ግን የተረጋጋና ዘላቂ እድገት። የታውረስ ጉልበት ምቾትን፣ ደህንነትና ሰላምን ይወዳል እና 26 በትክክል ያንን ይደግፋል። ይህ ዓመት የሚከተሉትን ያመጣል: የፋይናንስ መሻሻል፣ የተሻለ የገንዘብ አስተዳደር፣ የሙያ መረጋጋትና ስሜታዊ ሚዛን። በመጨረሻም ሕይወቶን መቆጣጠር እንደሚችሉ ሊሰማዎት ይችላል። ያነሰ ጭንቀት፣ ተጨማሪ መዋቅር፣ ተጨማሪ ግልጽነት። ይህ ለሚከተሉት ምርጥ ዓመት ነው: ገንዘብ መቆጠብ፣ በጥበብ ኢንቨስት ማድረግ፣ ሀብቶችን መገንባትና ሙያውን ማጠናከር።
ትዕግስቶ ትልቁ ጥንካሬው ይሆናል። ሌሎች ሲጣደፉ በዝግታና በብልሃት ይንቀሳቀሳሉ። ሰዎች በ2026 የበለጠ ያምናሉ፣ አስተማማኝና አስተማማኝ እንደሆኑ አድርገው ይመለከቶታል። አራተኛ ስኮርፒዮ፣ በለውጥ ውስጥ መራመድ። ስኮርፒዮ 26 ኃይለኛ የለውጥ ዓመት ነው። ባለፈው ጊዜ የስሜት ህዋሳትን አሳልፈ ይሆናል፣ ኪሳራ፣ ጫና፣ ግራ መጋባት። ነገር ግን እነዚህ ልምዶች ቅርጽ ሰጥተውሃል። በ2026 የበለጠ ጠንካራ ሆነሃል። ይህ ዓመት የሚከተሉትን ያመጣል: የሙያ ለውጥ፣ የስሜታዊ ጥንካሬ፣ የፋይናንስ ማገገሚያና ውስጣዊ በራስ መተማመን። አቅጣጫን ሙሉ በሙሉ መቀየር ትችላለህ። አዲስ ስራ፣ አዲስ ዓላማ፣ እንዲሁም የራስህ አዲስ ስሪት። የስኮርፒዮ ጉልበት ኃይለኛ፣ ትኩረት የተደረገበትና ቆራጥ ነው እና 26 ያንን ጉልበት በጥበብ እንድትጠቀም ይፈቅድልሃል። ከባለፈው ጊዜ ስሜታዊ ክብደት መሸከምን ታቆማለህ። በግልጽነት ወደፊት ትሄዳለህ። ይህ ዓመት የሚከተለው ነው። አንተ የምትቆጣጠርበት፣ በራስህ ታምናለህ፣ ሕይወትህ በብርታት ትገነባለህ። አምስተኛው አኳሪየስ፣ ፈጠራና የድል ስኬት። አኳሪየስ 26 የድል ዓመት ነው። ሐሳቦቹ በመጨረሻ ትኩረትን ይስባሉ። ልዩነቱ ዋጋ ያለው ይሆናል። የአኳሪየስ ጉልበት የወደፊትና ኦሪጂናል ነው እና በ26 ዓለም ለእይታው ዝግጁ ነው። ይህ ዓመት የሚከተሉትን ይደግፋል: ቴክኖሎጂ፣ የመስመር ላይ ስራ፣ ፈጠራና የፈጠራ ችግር አፈታት። ሌሎች እስካሁን በማይረዷቸው አካባቢዎች ሊሳኩ ይችላሉ፣ ግን ያ ጥንካሬው ነው። ሐሳቦቹን የሚደግፉ ሰዎችን ያገኛሉ። አውታረ መረቦ ያድጋል። እድሎች የሚመጡት ካልተጠበቁ ቦታዎች ነው። ይህ ለመገጣጠም መሞከር የሚያቆሙበት ዓመት ነው። በተለየ ሁኔታ ይሳካሉ። ነፃነት ለእርሶ አስፈላጊ ይሆናል እና 26 ነፃነትን ሳያጡ ስኬትን ለመገንባት ይረዳዎታል። በ2026 ስኬት ለሁሉም ሰው የተለየ ይመስላል። ለአንዳንዶች ገንዘብ ይሆናል፣ ለሌሎች ደግሞ በራስ መተማመን ይሆናል፣ ለሌሎች ደግሞ ሰላምና አቅጣጫ ይሆናል። ነገር ግን ለእነዚህ 5 የዞዲያክ ምልክቶች 26 የጠንካራ እድገትና የእድል ዓመት ነው። ምልክቶ በዚህ ስር ውስጥ ካለ በትኩረት ይከታተሉ፣ ብልህ ምርጫዎችን ያደርጉ፣ እንዲሁም በጉዞ ይመኑ። ምልክቶ እዚህ ከሌለ ያስታውሱ፣ ኮከብ ቁጠራ እድሎችን ያሳያል፣ ድርጊቶቹ ውጤቶችን ይወስናሉ። ከ5ቱ የዞዲያክ ምልክቶች ውስጥ ምልክቶ አለ? በኮሜንት ውስጥ ያስቀምጡልኝ። ላይክ፣ ሰብስክራይብ ማድረግና የደውል ምልክቷን ማብራቱን አይርሱ። እንዲሁም ከሀገር ውጭ ያላችሁ ቤተሰቦቻችን ጆይን የምትሏን በመንካት የቻናላችን ሜምበር በመሆን እኛን ሰፖርት ማድረግ ትችላላችሁ። በቀጣይ በሌላ ቪዲዮ እንመለሳለን።